የተሻለ ይሆናሉ። ኢማሙል ጁወይኒ አላህ ስለመኖሩ በአንድ ሺህ መረጃዎች ካረጋገጡ በኋላ ተማሪዎቻቸውና ሙሪዶቻቸው ታላቅ ድግስ አዘጋጁ። ከተማው ውስጥ ድግሱ ተደግሶ በግርግር እየተጓዙ ሳለ አንዲት አሮጊት ይህ ግርግር ምንድነው ስትል ጠየቀች። አንዱ ተማሪም አላህ ለመኖሩ 1000 መረጃ ላቀረቡ የተደገሰ ድግስ እንደሆነ ነገራት። አላህ ለመኖሩ ከመቼ ጀምሮ ነው ደግሞ መረጃ ያስፈለገው? በሌላ ዘገባ ደግሞ አላህ መቼ ሩቅ ሆነና ነው ለመኖሩ መረጃ ያስፈለገው ስትል መለሰች። ኢማሙል ጁነይዲ ይህንን ሲሰሙ አላህ ሆይ የአሮጊቶችን አይነት ኢማን ስጠን ሲሉ ዱዓ አደረጉ። መደድ ማለት ሐራም ነው ከሚሉ ወንድሞቻችን ውስጥ አንዱን ጥራውና ሲሳይ ወይንም ሪዝቅ የሚሰጠው ማን ነው ብለህ ብጠይቀው አላህ ይልሃል። ልክ ነው። አላህም እንዲህ ይላል፣ አላህ እርሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። ነገር ግን አላህ ራሱን ሌላ ቦታ እንዲህ ይላል፣ ቂሎችንም ያችን አላህ ለእናንተ መተዳደሪያ ያደረጋትን ገንዘቦቻችሁን ወይንም የያዛችሁላቸውን አትሰጧቸውም፣ ከእርሷም መግቧቸው አልብሷቸውም፣ ለእነርሱ መልካምን ንግግር ተናገሩ ይላል። አልብሷቸውም እንዲሁም መግቧቸው ሲል ሰዎችን እያዘዘ ነው። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የሆነ ሥራ አሰርተነው ከሲሳይ የተወሰነን ከሰጠነው በኋላ ተጨማሪ ገንዘብ የወሰደ እርሱ ሌባ ነው። ይህ ንግግር ምን ያስረዳናል? ለምሳሌ መደድ ያ ሰይዱል ሁሰይን ስንል ሰይድና ሁሴን በሕይወት ቢኖሩና የሆነ ነገር ብትጠይቃቸው ሰይዱና ሁሴን የጠየቅከውን ነገር ከአላህ ጋር ተባብረው በጋራ አንድ ላይ ይሰጡሃል ብለህ ነው የምታስበው? አስተግፊሩላህ። እንዲህ ካሰብክ ይህ ነገር ሽርክ በአላህ ላይ ማጋራት ነው። መደድ ማለት ሐራም ነው የሚሉ ሰዎች ንግግር የሚያሳየው ረሱል ሰለላሁ ዐለይሂ ወሰለም በዱንያ ላይ ሳሉ ከአላህ ጋር በአንድ ላይ ተጽዕኖ ፈጣሪ እንደነበሩ እና ከሞቱ በኋላ ያችሎታቸው እንደተነፈጉ ነው። እኛ ደግሞ ሕያው የሆነም የሞተም የትኛውም አካል ከአላህ ጋር አድራጊ ሊሆን አይችልም። አድራጊ አላህ ብቻ ነው። ሰበብ ግን ሊሆን ይችላል ብለን እናምናለን። አላህ ቁርአን ላይ ሁሉንም እነዚያን ከጌታ ስጦታ ወይንም በዚህ ዓለም እንጨምርላቸዋለን፣ የጌታ ስጦታ በዚህች ዓለም ክልክል አይደለም ይላል። ስለዚህ የትኛውም ነገር የሚሰጠው አላህ ነው ይሉሃል። ሱረቱል አዕራፍ ላይ ስላለችው ወንድሞቻቸው ጥሜትን ይጨምሩላቸዋል ከዚያም ጋር ከተግባራቸው አይከለክሉም የምትል አንቀጽ አለች። ወንድሞቻቸውን እነርሱን መጉዳት ይችላሉ ማለት ነው ወይስ ቁርአንን እርስ በርሱ ልታጋጩት ነው? ይህ ነገር በፍጹም ሊከሰት አይችልም። አላህ በቁርአን ላይ አንድ ቦታ አላህ ለፈለገው ሰው ወንድ ልጅ፣ ለፈለገው ሴት ልጅ፣ ላሻውም ደግሞ ሴትንም ወንድንም ልጅ ቀላቅሎ ይሰጣል በሚል አስቀምጧል። ይሀቡ ወይንም ይሰጣል የሚለው ቃል ተቀምጧል። ሌላ ቦታ ላይ ደግሞ ራሱን ቃል ተጠቅሞ ጅብሪል ዓለይሂ ሰላም ለመርየም ያላትን ንግግር ሲናገር እኔ ከአምላክሽ የመጣሁ መልእክተኛ ነኝ፣ የጠራ የሆነ ወንድ ልጅም ልሰጥሽ ተልኬያለሁ እንዳላት አስቀምጧል። ሊአሀበ ለኪ ልሰጥሽ የምትለዋን ከላይ ወደ ራሱ ያስጠጋውን ቃል አሁን ደግሞ ወደ ፍጡር አስጠጋው። መደድ ያ ሰይዱና አልሁሴን በሉ፣ ድምጻቸውን ከፍ አድርጉ። ቁሉ መደድ ያ ሰይድና አልሁሴን በስ بصوت عالي ايوه مدد يا سيدنا الحسين والحد ሰይዱና ሁሴን የስጦታ በር፣ የስጦታ መገለጫ፣ የስጦታ ሰበብ ካልሆኑ ስጦታ በማን ሰበብ ነው የሚገኘው? ረሱል ሰለላሁ ዐለይሂ ወሰለም እኮ አንዳንድ የእርሳቸው እመቶች ሳይጠይቁ አማላጅነትን እንደሚሰጣቸው ነግረውናል። ለምሳሌ አሁን የዚክር መጅሊስ ላይ ነን አይደል? እናንተ ደጋግ ባሮች ብትሆኑና እኔ መጥፎ ሰው ብሆን ስለዚህ መጅሊስ ሁኔታ መላእክቶች ለአላህ ሲነግሩት ለሁሉም ምሬያቸዋለሁ ይላል። እነርሱም ለሁሉም እገሌ የሚባለው ሰው ከነርሱ ጋር ነው፣ በጣም ወንጀለኛ ነው፣ ሌላ ሀጃ መጥቶ እግረ መንገዱ ነው የተቀመጠው ይሉታል። እርሱም እነዚህ ተቀማማጮች ጋር አብሮ የተቀመጠ እድለቢስ አይሆንም፣ እርሱን ምሬዋለሁ ይላል። ይህ ሰሂህ ሐዲስ ላይ የተዘገበ ነው። ምን ማለት መሰላችሁ? እናንተ ጥያቄ ሳታቀርቡ አላህ እንድታማልዱኝ አደረጋችሁ ማለት ነው። እንዲህ ያለው ጌታችን
سيدنا حسين أما جنة يملسلنا. جليسهم وأنا الله ودون أن تشعروا بوجودي أصلا فيما بينكم، ويقوم ربنا سبحانه وتعالى يرد شفاعة سيدنا الحسين. إزاي الكلام ده؟ لا يعقل، هذا أمر غير منطقي. لآل البيت عز لا يزول وفخر لا تحيط به العقول، كفاكم يا بني الزهراء فخرا إذا ما قيل جدكم الرسول، أبوكم فارس الهيجا علي وأمكم المطهرة البتول. وبالمناسبة دي عايزين نسمع مدد يا مولانا يا حسين. يلا.